ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም እንደተለመደው በዕለተ ሰኞ የምሽቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን እያነሳን ቆይታን ከናንተ ጋር የምናደርግ ነው የሚሆነው። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ከናንተ ጋር ቆይታን እናደርጋለን። ሀሳብ አስተያየቶቻችሁን ጻፉልን። ቪዲዮአችንን ላይክ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ ነው በአክብሮት የምንጋብዘው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከናንተ ጋር ቆይታን አደርጋለሁ። ሀሳብ አስተያየቶቻችሁን ጻፉልን። የተለያዩ ስፖርታዊ ጉዳዮችን እኛ እናነሳለን ከዝውውር ጉዳዮች ጋር አያይዘን፣ እንዲሁም ሌሎች ስፖርታዊ ጉዳዮችን ሰፋ አድርገን ወደ እናንተ የምናደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን የምንገናኝ ይሆናል። አብራችሁኝ ነው። የሀገር ውስጥ መረጃን በማስቀደምን ጀመረ። የኢትዮጵያ ብሔራዊ ቡድን ከውድድር ራሱን ማግለሉን እና ደግሞ ሶስተኛው የምስራቅ አፍሪካ ቡድን መሆኑ ተረጋግጧል። ወደ ሞሮኮ የሚወስደውን ትኬት ለመቁረጥም ሌላ ሩጫ ይሆናል ተብሎ ይታሰባል። ከ17 ዓመት በታች የኢትዮጵያ ሴቶች ብሔራዊ ቡድን ራሱን ከውድድር ማግለሉ ነው የተሰማው። ታዳጊ ቡድኑ በታንዛኒያ አዘጋጅነት በሚካሄደው የሴካፋ ውድድር ላይ ተሳታፊ እንደማይሆን ነው የተረጋገጠው። ይህም ሶስተኛው ቡድን ያደርገዋል። ከ11ዱ የምስራቅ አፍሪካ ሀገራት መካከልም በተለያዩ ምክንያቶች በታንዛኒያ ውድድር ላይ የማይካፈሉት ኢትዮጵያ፣ ኤርትራና ደቡብ ሱዳን ሲሆኑ ቀሪዎቹ ግን 8 ሀገራት እንደሚካፈሉ ነው ማረጋገጫ የሰጡት። የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን በዞኑ ውድድር ላይ የማይካፈልበት ምክንያት ምን እንደሆነ የተባለ አንዳች ነገር የለም። ከመጪው ሰኔ ወር መጀመሪያ አንስቶ ለ2 ሳምንታት በሚቆየው ውድድር ላይ ለመካፈል ማረጋገጫ የሰጡት ታንዛኒያ፣ ኬንያ፣ ዩጋንዳ፣ ሶማሊያ፣ ጅቡቲ፣ ሱዳን፣ ብሩንዲ እና ሩዋንዳ ናቸው ተብሏል። በሌላ በኩል የኢትዮጵያ የሴቶች ታዳጊ ብሔራዊ ቡድን ወደ ሞሮኮ የሚወስደው ትኬት ለመቁረጥን አንደኛው ዙር የተሻገረበትን ጣፋጭ ድል ተቀናጅቷል። ጁባ ላይ ደቡብ ሱዳንን 2-0 አሸንፎ የተመለሰው ታዳጊ ቡድኑ ትናንትና ደግሞ በሜዳውና በደጋፊ ፊት 6-0 አሸንፎ በድምር ውጤት 8-0 ድል በማድረግ የማጣሪያውን ሁለተኛ ዙር ተቀላቅሏል። በቀጣዩ ዙር የታዳጊ ቡድኑ ተጋጣሚ ብሩንዲ ስትሆን በቀጣዩ ወር ማለትም ግንቦት 16 የመጀመሪያ ጨዋታውን አዲስ አበባ ላይ ሲያደርግ የመልስ ጨዋታውን በሳምንቱ ቡጁምቡራ ላይ የሚያደርግ ነው የሚሆነው። የሁለቱ ቡድኖች የደርሶ መልስ ጨዋታ አሸናፊ የማጣሪያው የመጨረሻ ዙር ተጋጣሚ ከሆኑት 4 ቡድኖች አንደኛው ጋር ይደለደላል ሲል ነው መረጃው ይፋ የተደረገው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ማንቸስተር ዩናይትድን እንመልከት። ጋሪ ኔቨል ይናገራል። ማንቸስተር ዩናይትድ ቼልሲን ባሸነፈበት ጨዋታ ላይ ሲናገር ለዩናይትድ እጅግ ድንቅ ድል ነው ሲል ጋሪ ኔቨል ተናግሯል። ውጤቱ ልክ እንደ ቪላ ሁሉ ዩናይትድም ለአውሮፓ ቻምፒየንስ ሊግ ተሳትፎ እጅግ አስደናቂ ደረጃ ላይ ያስቀምጠዋል ብዬ አስባለሁ። ቅዳሜ ምሽት የተመዘገበው ውጤት ለዩናይትድ በጣም አስፈላጊ ነበር ሲል ነው ጋሪ ኔቨል የተናገረው። በተለይ ማንቸስተር ዩናይትድ ወሳኝ የተባሉ የመሀል ተከላካዮቹ ባልተሰለፉበት ጨዋታ ላይ አይደን ሄቨን እና ኑስሮ ማዝራዊን በቋሚነት አሰልፎ ጥሩ የሚባል ጨዋታን አድርጎ እንኳን ባይሆን ጨዋታውን ግን አሸንፎ መውጣት የቻለበት መርሃ ግብር እንደመሆኑ ለዩናይትድ በጣም ትልቅ ጥቅም ያለው ውጤት እንደሆነ ነው በርካቶች ያነሱት። ምክንያቱም ዘንድሮ በአውሮፓ ቻምፒየንስ ሊግ ላይ በድጋሚ ተሳትፎ ለማግኘት በሚደረገው ትንቅንቅ ዩናይትድ በትልቁ ነጥብ ያገኘበትና በቀጣይ ሳምንታት ደግሞ የራሱን ውጤት ለመወሰን በጣም ጥቂት ጨዋታዎች ላይ ብቻም ነጥቦችን ማግኘት እንዲጠበቅበት አድርጓል። ምክንያቱም አሁን 6ኛ ደረጃ ላይ ከተቀመጠው ቼልሲ እንኳን የ10 ነጥብ ልዩነቶች እንዲኖራቸው አድርጓልና ዩናይትድ በቅርቡ የአውሮፓ ቻምፒየንስ ሊግ ተሳትፎን ቦታ ለማረጋገጥ በጣም ቅርብ እንደሆነ ነው የተነገረው። ጋሪ ኔቨልም ማንቸስተር ዩናይትድ ወደ ስታንፈርድ ብሪጅ አቅንቶ ጨዋታውን አሸንፎ መመለሱ በጣም ትልቅ ድልና ትልቅ ውጤት ነው ሲልም ጭምር ነው የተናገረው። ሌላኛው የማንቸስተር ዩናይትድ ግብ ጠባቂ የሆነው ሴኔ ላሜንስ ነው ከቼልሲው ጨዋታ ጋር አያይዞ ሀሳቡን የሰጠው። ጥሩ ስራ ሰርተናል፣ ነገር ግን አሁንም አልጨረስንም ሲል ነው ሴኔ ላሜንስ የሚናገረው። ማለፋችንን ብናረጋግጥ እንኳን ቀሪዎቹን ጨዋታዎች በሙሉ ማሸነፍ እንፈልጋለን ሲልም ጭምር ነው የሚናገረው። በእርግጥ ቻምፒየንስ ሊግ መግባት የመጀመሪያው ዓላማችን ነው፣ ነገር ግን ቀጣዩ ግባችን ሁልጊዜም ከፍ ብሎ መቀመጥ ነው። ደግሞ ምን እንደሚፈጠር አይታወቅም ሲልም ጭምር እንዲሁ ተናግሯል። ሲናገር ሴኔ ላሜንስ
ማይክል ካሪክ ማንቸስተር ዩናይትድን በቋሚነት መረከብ አለበት ወይ በሚለው ጉዳይ ላይ በርካቶች የተለያዩ ሀሳቦቻቸውን እየሰጡ ይገኛሉ። ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት ዩናይትድን በቋሚ አሰልጣኝነት የሚቀጥረው ወይም በዩናይትድ ቤት ውስጥ በቋሚ አሰልጣኝነት የምንመለከተው ማን ነው የሚለው ጉዳይ እስካሁን አጠያቂ እንደሆነ ነው፣ ወይም እስካሁን እልባት ያልተገኘለት ጥያቄ እንደሆነ ነው በርካቶች የሚያነሱት። ዩናይትድ በቀጣይ የትኛውን አሰልጣኝ ይቀጥራል የሚለው ጉዳይ እስካሁን እልባት ያላገኘለት ጉዳይ ነው። በርከት ያሉ የአሰልጣኝ ዝርዝሮች በማንቸስተር ዩናይትድ እቅድ ውስጥ እንዳሉ ቢነገርም ነገር ግን አሁን ላይ ማይክል ካሪክ የመቀጠል እድል እንዳለው ጭምር ወይም የማይክል ካሪክ በማንቸስተር ዩናይትድ ቤት በቋሚ አሰልጣኝነት የመቀጠል እድሉ በሩ እንዳልተዘጋም የሚያሳዩ መረጃዎች በተደጋጋሚ ሲወጡ እንመለከታለን። ከነዚህ መካከል ኦውን ሃርግሬቭስ የቀድሞው የማንቸስተር ዩናይትድ ተጫዋች ነው። ማይክል ካሪክ ስለመቀጠልና ስላለመቀጠሉ ጥያቄ ቀርቦለት ሲናገር ካሪክ ቡድኑን ከተረከበበት ጊዜ ጀምሮ ማንቸስተር ዩናይትድ የፕሪሚየር ሊጉ ምርጡ ቡድን እንደሆነ ይሰማኛል ብሏል ኦውን ሃርግሬቭስ። በሊጉ ምርጥ የሚባሉትን ማንቸስተር ሲቲን፣ አርሰናልን አሸንፏል። በቼልሲው ጨዋታ ላይ እንዳደረገው ሁሉ በፈጣን መልሶ ማጥቃት እንዴት ጨዋታን ማሸነፍ እንደሚቻልም በደንብ ያሳየበት መርሃ ግብር ነበርና ካሪክ በዚህ ቡድን ውስጥ እድል ቢሰጠው ባይነኝ የሚል አይነት ሀሳብን ኦውን ሃርግሬቭስ ይናገራል። ከሱ ውጭ ግን ሌሎች የቀድሞ የማንቸስተር ዩናይትድ ተጫዋቾችም ይህንን ሀሳብ እንደሚጋሩት ነው በተደጋጋሚ ጊዜ የምንመለከተውና ማይክል ካሪክ በትልቁ እድሎች እንዳሉት ይነገራል። ሪዮ ፈርዲናንድ የሰጠው ሀሳብ አለ። አሁን በገበያው ላይ ማንቸስተር ዩናይትድን ችግሮች ተቋቁመው እነዛን ነገሮች ማሸነፍ የሚችል አይነት አሰልጣኝ በገበያው ላይ አለ ብላችሁ ታስባላችሁ ወይ ሲል ይጠይቃል ሪዮ ፈርዲናንድ። ነገር ግን አይመስለኝም ሲል ነው ምላሹን የሰጠው። ስለዚህ በማይክል ካሪክ መቀጠሉ የተሻለ ውሳኔ ይመስለኛል ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው ደግሞ ሪዮ ፈርዲናንድ ነው። በርካቶች ማንቸስተር ዩናይትድ በሚቀጥለው የውድድር ዓመት በአሰልጣኝ ማይክል ካሪክ መቀጠል አለበት ብለው ሀሳቦቻቸውን እያጋሩ እንደሚገኙ ነው የተገለጸው። የአንድ ጥሩ አሰልጣኝ ሌላኛው መገለጫ ጥሎት የሚሄደው ቡድን ነው ሲል ራያን ጊግስ ይናገራል። የቀደመ የማንቸስተር ዩናይትድ ኮከብ ሲናገር ማንቸስተር ዩናይትድ ወይም ደግሞ አንድ ጥሩ አሰልጣኝ ሌላኛው መገለጫው ጥሎት የሚሄደው ቡድን ታይቶ የሚወሰን አይነት ነገር ነው ሲል ይናገራል። በዚህም ሩበን አሞሪምን አድንቆታል። ሩበን አሞሪም ቡድኑ በሚጫወትበት መንገድ ብዙ ትችቶች ይሰነዘሩበት እንደነበር አስታውሳለሁ። እኔም ቢሆን የእሱ ጨዋታን መመልከት ደስ አይለኝም ነበር ሲል ነው ሪያን ጊግስ የሚናገረው። ነገር ግን ያስፈረማቸውን አንዳንድ ተጫዋቾችን ተመልከቱ እንዴት ጥሩ እንደሆኑ አሁን ላይ እየተመለከትን ያለነውም ያንን ይመስለኛል ሲል ይናገራል። ስለዚህ ምንም እንኳን የእሱ የአሻራ ውጤት በውጤትና በጨዋታዎች ውበት ረገድ ላይ ትልቅ ባይሆንም ነገር ግን ያስፈረማቸው ተጫዋቾች ክለቡን በጥሩ ደረጃ የሚጠቅሙ አይነት ዝውውሮችን ያደረገውና በዚህ ሊመሰገን ይገባዋል ሲል ነው ራያን ጊግስ ሩበን አሞሪምን ያሞካሸው። በተለይ አሌሃንድሮ ጋርናቾ ወጥቶ ማቲያስ ኩኛህን በዛ ቦታ ላይ ማስፈረሙ እጅግ በጣም ስኬታማ ዝውውር ነው ሲልም ጭምር ነው ሀሳቡን የሰጠው ራያን ጊግስ። ሌላኛው ሪዮ ፈርዲናንድ ይናገራል ስለ አይደን ሄቨን። ባለፉት 10 ዓመታት የማንቸስተር ዩናይትድ የዝውውር ፖሊሲ በከፍተኛ ሁኔታ ተተችቷል። ይህም ትክክል ነው፣ ነገር ግን ለአይደን ሄቨን ምስጋና ልንሰጠው ይገባል። ይህ ደግሞ 1 ሚሊዮን ፓውንድ ብቻ አስከፍሏል። ገና ብዙ መማር ቢኖርበትም ወደ ሜዳ ተመልሶ ግን ማድረግ ያለበትን ነገር በስታንፈርድ ብሪጅ አድርጎ ሲወጣ ተመልክተነዋል። ስለዚህ በጣም ጥሩ ተጫዋች የመሆን ትልቅ ተስፋዎች ያሉት ይህ ተጫዋች ሲልም ጭምር ነው የተናገረውና በቀጣይ ይህ ተጫዋች በጣም ጥሩ ዝውውር ወይም በጣም ጥሩ ፈራሚ ሊሆን እንደሚችል አምናለሁ ሲልም ጭምር ተናግሯል። ስለ አይደን ሄቨን ሲናገር ሪዮ ፈርዲናንድ። የአርሰናልን ጉዳዮች ደግሞ እንመልከት ውድ ቤተሰቦቻችን። ከአርሰናል ጋር በተያዘ በተለይ ከትላንትናው ጨዋታ ጋር በተያዘ ነው በርካቶች ሀሳቦቻቸውን እየሰጡ እንደሚገኙ የሚነገረው። ትላንትና ማንቸስተር ሲቲና አርሰናል ወሳኝ የተባለ ለዋንጫ ፉክክሩም በጣም ወሳኝ የሆነ ጨዋታን አድርገው እንደነበር የምናስታውሰው ጉዳይ ነውና ከዚህ ጨዋታ ጋር በተያዘ በርካቶች ሀሳቦቻቸውን እየሰጡ ይገኛሉ። አሁንም ቢሆን የአርሰናል የዋንጫ ፍላጎት ወይም ደግሞ የዋንጫ ጉዞ ተስፋው እንዳልተሟጠጠ ጭምር ነው የቀድሞ ተጫዋቻቸው ማርቲን ኪዮን የሚናገረው። ከዛ ውጭ ግን አንድ የተመለከቱት ቁጥራዊ መረጃ አለ። ይህም ኦፕታ የተባለው ቁጥራዊ መረጃዎችን በማውጣት የሚታወቀው ተቋም ነው። እርግጥ ነው ማንቸስተር ሲቲ ትላንትና ማሸነፉን ተከትሎ ወደ ዋንጫው ፉክክሩ ሰተት ብሎ ገብቷል። ዋንጫውንም የማሸነፍ ደግሞ አሁን ትልቅ እድል እንዳለው ጭምር ነው በርካቶች የሚናገሩት። በተለይ ትላንትና አርሰናልን ማሸነፉን ተከትሎ በጣም ጥሩ እድል እንዳለው በርካቶች ይናገራሉ። በተለይ ደግሞ የፊታችን ማክሰኞ ማለትም ነገ ደግሞ ከበርንሌ ጋር ወራጅ ቀጠናው ላይ ከሚገኘው ቡድን ጋር ጨዋታቸውን ያደርጋሉና ያንን ጨዋታ በየትኛውም አይነት ውጤት ማሸነፍ የሚችሉ ከሆነ በድጋሚ ወደ ፕሪሚየር ሊጉ መሪነት
የሚመለሱበትን እድል ያገኛሉና በርካቶች ማንቸስተር ሲቲ አሁን ላይ ዋንጫውን የማሸነፍ ትልቅ እድል እንዳለው ቢናገሩም ነገር ግን ኦፕታ የተባለው ቁጥራዊ መረጃዎችን በማውጣት የሚታወቀው ተቋም ግን አሁንም ቢሆን ዋንጫውን የማሸነፍ ግምቱን ለአርሰናል ነው የሰጠው ወይም ደግሞ በጣም ትልቅ ጋፕን ሁላ ጭምር ፈጥሮ ነው ቁጥሮቹ የሚያሳዩት። ለምሳሌ ያክል አርሰናል ዋንጫውን የማሸነፍ 73 ከመቶ ግምቶቹን ሰጥቷል። ኦፕታ የተባለው ቁጥራዊ መረጃዎች የሚያወጣው ተቋም ለአርሰናል ነው 73 በመቶ ግምቱን የሰጠው። በአንጻሩ ለማንቸስተር ሲቲ 27 በመቶ ግምቱን የሰጠው። ይሄ በርካቶችን ያስገረመ ቁጥራዊ መረጃ አድርጓል። ተመጣጣኝ እንኳን አላደረገውም። በጣም ሰፊ ጋፕ ያለውን ልዩነት ያለውን ግምትን የሰጠው ከትላንትናው ሽንፈት በኋላ ደግሞ መስጠቱ በርካቶችን ያስገርሟል። ነገር ግን አሁንም ግን ቢሆን አርሰናል የዋንጫ ተስፋ አለው ሲል ማርቲን ኪዮን ግን ይናገራል። ማርቲን ኪዮን ይናገራል። የአርሰናል የዋንጫ ተስፋም በፍጹም አልተሟጠጠም ሲል ነው የሚናገረው። የቀድሞ የአርሰናሉ ድንቅ ተከላካይ ማርቲን ኪዮን አርሰናል በማንቸስተር ሲቲ 2-1 ቢሸነፍም አሁንም የፕሪሚየር ሊግ ዋንጫን የማንሳት እድል እንዳለው ግን ጽኑ እምነት እንዳለው ነው የተናገረው። ኪዮን ከጨዋታው በኋላ በሰጠው አስተያየትም ተጫዋቾቹ በከፍተኛ ጫና ውስጥ ሆነው ያሳዩት የመቋቋም አቅምና ጠንካራ ስብዕና በእጅጉ አደንቃለሁ ብሏል። እኔ እዚህ ተቀምጬ የምናገረው እንደ አንድ ኩሩ አርሰናላዊ ደጋፊ ነው። ማንኛውም የአርሰናል ተጫዋች አንገቱን ደፍቶ ከዚህ ሜዳ ሲወጣ አይታየኝም። ለክለባቸው የሚመጥን የሚደነቅ ብቃትንም ጭምር ነው ያሳዩት ሲል ነው ማርቲን ኪዮን የሚናገረው። ስለ ውጪ ጩኸቶች፣ እነዚህ ጩኸቶችን ማቆም የሚቻለው ዋንጫን ወደሚያስገኝልህ ጉዞ የሚወስዱ ውጤቶችን በማስመዝገብ ብቻ ነው። በቦርንመዝ መሸነፋቸው ያ የውጪ ጩኸት ተመልሶ እንዲመጣ በር ከፍቷል። አሁን ጩኸቱ ደግሞ ይበልጥ እንደሚበረታ ማወቅ አለባቸው። ዋናው ነገር ወደ ሜዳው ስትገባ የምታሳየው ብቃት ነው። ከሜዳ ውጪ ያለው ወሬ ደግሞ ሊያሳስብ አይገባም። እኔ ዛሬ ከአርሰናል ቡድን ያየሁት ነገር ትግሉ በምንም መልኩ እንዳላበቃ ተስፋ እንድንሰንቅም አድርጎኛል ሲልም ነው ማርቲን ኪዮን ጨምሮ የተናገረው። ሌላኛው ሚኬል አርቴታም ለደጋፊዎች የሰጠው ተስፋ ነው። እነሱ አንድ ቀሪ ጨዋታ አላቸው፣ እኛ በ3 ነጥብ ከነሱ እንበልጣለን፣ ስለዚህ ውድድሩ ገና አላለቀም ሲልም ነው የተናገረው። እንዲሁ የአርሰናሉ ካፕቴን ማርቲን ኦዴጋርድ ጭምር ውድድሩ ገና እንዳላበቃና አሁንም እድሉ ያለን እኛ እጅ ላይ ነው ሲልም ጭምር ነው ማርቲን ኦዴጋርድ ሀሳቡን እየሰጠም የሚገኘው። ሊቨርፑልን የተመለከተ መረጃን እንንገራችሁ። በሊቨርፑል ደስተኛ ነኝ፣ በውል ማራዘም ዙሪያ ግን አዲስ ነገር የለም ብሏል ዶሚኒክ ሶቦስላይ ሲናገር። የሊቨርፑሉ አማካይ የሆነው ዶሚኒክ ሶቦስላይ በክለቡ ውሉን ለማራዘም በሚደረገው ንግግር እድገት አለማሳየቱን ነው እየተናገረ የሚገኘው። ነገር ግን አሁንም ቢሆን በሊቨርፑል በጣም ደስተኛ ነኝ የሚል አይነት ሀሳብን ግን እየሰጠ ይገኛል። የሊቨርፑል አማካይ ዶሚኒክ ሶቦስላይ ይቀጥልና በሊቨርፑል ለረጅም ጊዜ መቆየት ፈልጋለሁ ሲልም ይናገራል። ነገር ግን ነገሩ በእኔ እጅ ላይ አይደለም ሲልም ጭምር የተናገረው። አክለውም በዚህ በጣም ደስተኛ ነኝ፣ በተደጋጋሚ ተናግሬያለሁ፣ ደጋፊውን ወዳለው እዚህ መሆኔ እኔም ቤተሰቤም ወደነዋል ሲልም ጭምር ይናገራል። ሊቨርፑል ጥሩ ያልሆነ ጊዜን እያሳለፈ በሚገኝበት ዓመት ሶቦዝ ላይ 12 ጎል አስቆጥሮ 9 ደግሞ ለግብ የሆኑ ኳሶችን አመቻችቶ ማቀበሉ የሚታወስ ነው። ዶሚኒክ ሶቦዝ ላይ አሁን ላይ በሊቨርፑል ያለው ኮንትራትም በ2028 የሚያበቃ ይሆናል ተብሎ ነው የሚታሰበው። ኢብራሂማ ኮናቴ ውሉን ሊያራዝም እንደሆነ እየተነገረ ነው። የሊቨርፑሉ የተከላካይ ስፍራ ተሰላፊ የሆነው ኢብራሂማ ኮናቴ በክለቡ ኮንትራት ለማራዘም መቃረቡን ይፋ አድርጓል። ከክለቡ ጋር ስምምነት ተቃርበናል ያለው ኮናቴ በቀጣይ ዓመት እዚህ የምንሆንበት ትልቅ እድል አለ ሲልም ጭምር ይናገራል። ከደጋፊው ጋር ብቻ ሳይሆን እዚህ በክለብ ውስጥም ካሉ ሁሉም ሰዎች ጋር ጥሩ ግንኙነት አለኝ። ሊቨርፑል ለእኔ በጣም ትልቅ ትርጉም ያለው ክለብ ነው ሲልም ነው ኢብራሂማ ኮናቴ የሚናገረው። በአመቱ መጨረሻ ውሉ የሚያበቃው ኢብራሂማ ኮናቴ በሊቨርፑል የረጅም ጊዜ ኮንትራት እንደሚፈርም ነው ይፋ የተደረገው። በቅርቡ በተለይ ይህንን ተጫዋች ኮንትራት ለማራዘም ሊቨርፑሎች በጣም በትልቁ ስራዎችን ሲሰሩ እንደነበር እናስታውሳለን። ነገር ግን ተጫዋቹን ለማስፈረም እንቅስቃሴዎችን ሲያደርጉ የነበሩ አንዳንድ ክለቦችም እንደነበር ጭምር እናስታውሳለን። ነገር ግን ተጫዋቹ ወደ ሪያል ማድሪድ ማምራትን ፍላጎቱ አድርጎ የነበረ ቢሆንም ሪያል ማድሪድ ግን ከዚህ ተጫዋች ዝውውር በተለይ ወደ መጀመሪያዎቹ አካባቢ በውድድር ዓመቱ ላይ ያሳየውን አቋም ተመልክተው ይህንን ተጫዋች ከማስፈረም ራሳቸውን እንዳገለሉ የምናስታውሰው ጉዳይ ነው እና አሁን ላይ ግን ኢብራሂማ ኮናቴ በሊቨርፑል ቤት ኮንትራቱን ለማራዘም መስማማቱን የሚያሳዩ መረጃዎች አሉ። በዚህ ክረምት መጨረሻ ላይ ከኮንትራት ነጻ ይሆን ነበርና ነገር ግን አሁን ላይ ሊቨርፑል ከዚህ ተጫዋቹ ጋር ኮንትራት ለማራዘም ከስምምነት መድረሳቸው ነው መረጃዎች ይፋ ያደረጉት። የማንቸስተር ሲቲንም ጉዳዮች እንንገራችሁ። አባቴ ያስተማረኝ በእግሬ እንድቆም ነው ብሏል ሃላንድ። የማንቸስተር ሲቲ ዋጥቂ ኤርሊንግ ብራውት ሃላንድ ትላንትና በተለይ በነበረው ጨዋታ በጋብሪኤል ማጋሌሽ ተመቶ ለምን መውደቅ እንዳልፈለገ አስረድቷል። ሃላንድ ሲናገርም ጥፋቱ ቀይ ካርድ ይሰጠው ነበር፣ በዚህ ሁሉም ይስማማል፣ እኔ በወድቅ ቀይ አሰጠው ነበር ሲልም የተናገረው።
ይሁን እንጂ እኔ ያላደረኩትም ያለው ሃላንድ ምክንያቱም አባቴ በእግሬ እንድቆም ያስተማሪ ሲልም ነው ያስረዳው። አክሎም በወድቅና ቀይ ካርድ ባሰጠው የበለጠ ቀላል ይሆንልንም ነበር፣ ነገር ግን ከዛ ይልቅ ግን ለሱ ስለ እኔ ቢጫም ተመልክቻለሁ ሲልም ጭምር ነው የተናገረው ኤርሊንግ ሃላንድ ሲናገር። ፔፕ ጓርዲዮላ ይናገራል። ኒኮ ኦራይሊ የአመቱ የፕሪሚየር ሊጉ ምርጥ ወጣት ተጫዋች ሽልማትን ማሸነፍ የግዴታ ይገባዋል። ምንኛ አስደናቂ የውድድር ዘመንን እያሳለፈ እንደሆነ ሁላችሁም ተመልክታችኋል። የአመቱ ምርጥ ተጫዋች ማን እንደሆነ አላውቅም፣ ምርጥ ወጣት ተጫዋች ግን የግድ ኒኮ ኦራይሊ ማሸነፍ አለበት ሲል ነው ፔፕ ጓርዲዮላ የተናገረው። ፔፕ ይቀጥልና በማንቸስተር ሲቲ ያለው ኮንትራት ሲያበቃ ወይም በዚህ የውድድር ዘመን መጨረሻ ላይ ክለቡን የሚለቅ ከሆነ ወደ ሪያል ማድሪድ ሊዘዋወር የሚችልበት እድል እንዳለ ግን የስፔን የመረጃ ምንጭ የሆነው ማርካ የተባለ የመረጃ ምንጭ ይፋ አድርጓል። ነገር ግን በርካቶች ይህንን መረጃ የተቀበሉት አይደለም። ነገር ግን ማንቸስተር ሲቲን የሚለቅ ከሆነ ግን ሪያል ማድሪድ እሱን ለማስፈረም በጣም ትልቅ ፍላጎት እንዳለው ይፋ ተደርጓል። ይቀበሏል አይቀበልም የሚለው ጉዳይ በቀጣይ የሚታወቅ ቢሆንም የስፔን ሚዲያዎች ግን በተለይ ማርካ የተባለው የስፔኑ ሚዲያ ግን ይህንን ሀሳብ እያቀረበ እንዳለ ጭምር ነው መረጃዎቹ የወጡት። ቸልሲን እንመልከት። ቸልሲ በዚህ ክረምት አሌሃንድሮ ጋርናቾን ለመሸጥ ክፍት ነው የሚል መረጃ ይፋ ተደርጓል። በተለይ ከማንቸስተር ዩናይትድ ይህን ተጫዋች ካስፈረሙት በኋላ የሚጠበቀውን አይነት እንቅስቃሴም እያሳየላቸው እንዳልሆነ በርካቶች ያምናሉ። በዚህ ምክንያትም ቸልሲ ተጫዋቹን ለመሸጥ ፍላጎት እንዳለው የሚያሳዩ መረጃዎች እየወጡ ነው። ስለዚህም በክረምት የተጫዋቾች የዝውውር መስኮት ቸልሲ አሌሃንድሮ ጋርናቾን ለመሸጥ ክፍት ናቸው የሚል መረጃ ወጥቷል። ሌላኛው ከቸልሲ ጋር የሚነሳው ጉዳይ በሊያም ሮስኒየር ላይ ያላቸው እምነትን እያጡ ነው ተጫዋቾቹ። ነገር ግን ጠዋት እንደነገርኳችሁም የቸልሲ ባለቤቶች ግን አሰልጣኙን ለመገምገም ቢያንስ አንድ ሙሉ ሲዝንን መጠበቅ አለብን የሚል አይነት ሀሳብ አላቸው። ነገር ግን ተጫዋቾቹ ግን በዚህ አሰልጣኝ እምነት እንደሌላቸውና በአሰልጣኙ ላይ ያላቸው እምነት በጣም እየተሸረሸረ እንደመጣ የሚያሳዩ ዘገባዎች እየወጡ እንደሚገኝ ነው የተነገረው። በርካታ ቁልፍ ተጫዋቾች ክለቡ ይበልጥ ልምድ ያለው አሰልጣኝ እንደሚያስፈልጋቸው ይሰማቸዋል። በክለቡ ቦርድም ከኤንዞ ማሬስካ ጋር ለመለየት ባሳለፈው ውሳኔ አሁንም ድረስ ቅር የተሰኙ በጣም በርከት ያሉ ተጫዋቾች አሉ። ማሬስካ መሰናበት አልነበረበትም የሚሉ በጣም በርከት ያሉ ተጫዋቾች እንዳሉ ነው የሚነገረውና በዚህ ውሳኔያቸው የብሉኮ ሰዎች በጣም ትልቅ ስህተት እንደሰሩ ጭምር ይሰማቸዋል። ሊያም ሮስኒየር ደግሞ ልምድ ያለው አሰልጣኝ አይደለምና ከሱ የተሻለ ልምድ ያለው አሰልጣኝ ያስፈልገናል ብለው እንደሚያስቡ ነው የተነገረው። ኒኮላ ጃክሰን ወደ ቸልሲ ለመመለስ እያሰበ ይገኛል። ከቀድሞ የቡድን አጋሮቹ ጋርም ግንኙነቶችን ሲያደርግ እንደቆየ ጭምር ይፋ ተደርጓል። ስለዚህ ወደ ቸልሲ ሊመለስ የሚችልበት እድል በትልቁ እንዳለም ዘገባዎች ጠቁመዋል። የሪያል ማድሪድ ጉዳዮችን እንንገራቸው። አርዳ ጉሌር በባየር ሚኒክ ለነበረው ጨዋታ ትልቅ መሻሻል እንዳሳየ ይፋ ተደርጓል። ጉዳት ላይ የነበሩ ተጫዋቾች ቢመለሱም ቦታውን ግን አላጣም። ኳስን ተቆጣጥሮ የመጫወት ብቃቱና የመጨረሻውን ጎል የሚሆን ኳስ ማቀበል ችሎታው ደግሞ ለቡድኑ ጭምር በጣም ጠቃሚ ተጫዋች እንደሆነ ተደርጎ እየተቆጠረ ነው። የዚህ ተጫዋች እድገት በዚህ ውድድር ዘመን ከታዩ በሪያል ማድሪድ ከተመለከትናቸው በጣም ጥቂት መልካም ከሚባሉ ነገሮች መካከል አንደኛው እንደሆነ ነው ማርካ የተባለው የመረጃ ምንጭ ይፋም ያደረገው። ኬሊያን ምባፔም ከሱ የሚጠበቀውን ያክል ብቃት እያሳየ እንዳልሆነ ለመቀበል የመጀመሪያው ሰው ነው። ከጉዳዩ ከመሸሽ ይልቅ በማህበራዊ ገጹ ላይም በግልጽ ምላሾችን ሰጥቷል። ለደጋፊዎች በተለይ ደግሞ በሱ የወደፊት ብቃት ላይ ሙሉ እምነት ላሳየው ክለብም ብዙ ዕዳ እንዳለበትም ነው የሚያውቀው። በቡድን ውስጥ ባለው ቦታ ላይ ምንም አይነት ጥርጥርም እንደሌለው ጭምር የሚያሳዩ መረጃዎች ናቸው ይፋ የተደረጉት። አልቫሮ አርቤሏ ከቡድኑ ተጫዋቾች ጋር ስብሰባን አድርጓል በትላንትናው ዕለት። በስብሰባውም በቀሪው የውድድር ዘመን ቁርጠኝነትና ሙያዊ ብቃት ላይም ወይም ፕሮፌሽናሊዝም ላይም አስፈላጊ መሆኑን ጭምር የተናገረው። በተጨማሪም አርቤሏ ይህንን ፈታኝ የውድድር ዘመን ካለቀ በኋላም ቢሆን ለማድሪድ የአንድነትና አስፈላጊነትም ወሳኝ መሆኑን ጭምር እየተናገረ እንደሚገኝ ነው መረጃው የወጣው። ቡድኑ በባየር ሚኒክ ከተሸነፈ በኋላ በርካታ ተጫዋቾች ግን ለአሰልጣኝ አልቫሮ አርቤሏና ለረዳቶቻቸው ያላቸውን ድጋፍ አሳይተዋል። እነዚህ ተጫዋቾች አርቤሏ በዋና አሰልጣኝነት እንዲቀጥል ድጋፋቸውን በግልጽ አስታውቀዋል ነው እየተባለ የሚገኘው ማሪዮ ኮርቴግና እንዳወጣው መረጃ። የሪያል ማድሪድ አምበል የሆነው ዳኒ ካርቫሃል ትላንትና በተካሄደው የተጫዋቾችና የቴክኒክ ቡድን ስብሰባ ላይ የአልቫሮ አርቤሏን ሀሳብ በመደገፍ ንግግር አድርጓል። የክለቡ ምንጮች እንደሚሉት ከሆነ ካርቫሃል በዚህ ውድድር ዘመን በጉዳት ሲሰቃይ ቢቆይም አሁን ላይ ግን ተገኝቶ የተናገራቸው ቃላት ትልቅ ግምትና አድናቆትም እንደተሰጣቸው ጭምር ነው ማሪዮ ኮርቴግና መረጃውን ያጋራው።
አትሌቲኮ ማድሪድ አዴሞላ ሉክማን እና አሌክዛንደር ሶርሎት በቀጣይ ቀናት በግል ልምምድ እንደሚሰሩ አሳውቋል። ተጫዋቾቹ በኮፓ ዴል ሬ ፍጻሜ ጨዋታ መጠነኛ ጉዳት እንዳጋጠማቸው ተገልጾ ነበር። ክለቡ ይፋ ባደረገው መረጃም ተጫዋቾቹን ከጉዳት ስጋት ለመጠበቅ ለቀናትም በግል ልምምድም ይሰራሉ ነው የተባለው። በሌላ በኩል ተጫዋቾቹ ለአንድ ሳምንትም ከሜዳ እንደሚርቁና 2 ጨዋታዎች ሊያመልጣቸው እንደሚችልም ማርካ ገልጿል። ክለቡ ተጫዋቾቹ በአርሰናል የቻምፒየንስ ሊግ ጨዋታ ላይ እንደሚደርሱ ግን ኢላማ ማድረጉ ጭምር ነው እየተነገረም የሚገኘው። ውድ ቤተሰቦቻችን አሁን ደግሞ ቁጥራዊ መረጃዎችን እናንሳላችሁ። በዚህ ሳምንት የተደረጉ የአውሮፓ ታላላቅ ሊጎችን አንስተን የነበሩ ቁጥራዊ መረጃዎችንና የደረጃ ሰንጠረዡን ጨምረን የተለያዩ መረጃዎችን እናንሳላችሁ። እንግዲህ ጀርመን ቡንደስሊጋን እናስቀድም። በጀርመን ቡንደስሊጋ በዚህ የውድድር ዓመት ሻምፒዮኑ ተረጋግጧል፣ ወይም ደግሞ ባየር ሚኒክ የዘንድሮ ሻምፒዮን መሆኑን አረጋግጧል። ምክንያቱም ባየር ሚኒክ ትላንትና ስቱትጋርትን 4-2 ማሸነፉን ተከትሎ ከዛ ውጪ ደግሞ ቦሩሲያ ዶርትመንድ በዚህ ሳምንት ያደረገውን መርሃ ግብር መሸነፉን ተከትሎ ነው ዶርትሙንድ ሻምፒዮን መሆኑን ያረጋገጠው። ገና 4 ያክል ሳምንታት ይቀራሉ። ከዚህ በኋላም 30 ጨዋታዎችን ያደረጉት ጀርመን ቡንደስሊጋ እንደሚታወቀው ደግሞ 34 ሳምንታት ነው የሚኖሩት። በአጠቃላይ ባየር ሚኒክ ካደረጋቸው 30 ጨዋታዎች መካከል 25ቱን በማሸነፍ 4ቱን አቻ በመውጣትና አንድ ጨዋታ ብቻ በመሸነፍ በአጠቃላይ በጀርመን ቡንደስሊጋ 79 ነጥቦችን በመሰብሰብ በአንደኝነት ይህንን ውድድሩን ማጠናቀቁን አረጋግጧል። ተከታዩ ቦሩሲያ ዶርትመንድ በ30 ጨዋታዎች የሰበሰበው ነጥብ 64 ነው። 15 ነጥብ ልዩነት በመካከላቸው ይገኛል። ሁለተኛ ደረጃ ላይ ተቀምጧል። ሌላኛው አረቢ ለብዚሽ ነው። ሶስተኛ ደረጃ ላይ ተቀምጧል። 59 ነጥብ አለው። ስቱትጋርት ደግሞ ትናንትና በባየር ሚኒክ የተሸነፈው ቡድን 56 ነጥቦችን በመሰብሰብ አራተኛ ደረጃ ላይ ነው የተቀመጠው። ሆፌኒየም 54፣ ባየር ሌቨርኩዘን ደግሞ 52 ነጥቦችን በመያዝ እስከ 6ኛ ደረጃ ድረስ የተቀመጡ ናቸው። ላለመውረድ የሚደረገው ትግልም አሁንም እንደቀጠለ ነው የሚገኘው። ቮልስበርግ 24 ነጥቦችን በመሰብሰብ 17ኛ ደረጃ ላይ ሲቀመጥ፣ በአንጻሩ ሄዲንሃም በ19 ነጥቦች 18ኛ ደረጃ ላይ ተቀምጧል። በሚቀጥለው የውድድር ዓመት በጀርመን ቡንደስሊጋ 2 ወራጅ ቡድኖች ብቻ እንደሚኖሩ የሚታወቅ ነው። ሌላ ጊዜም እንደዛ ነው የሚሆነው። ከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው ሃሪ ኬን ነው። ከተከታዩ እንኳን በጣም ረጅም ርቀቶች ነው ከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው። ምክንያቱም ሃሪ ኬን 32 ግቦችን ነው በጀርመን ቡንደስሊጋ ማስቆጠር የቻለው። ተከታዩ ዴኒስ ኡንዳቭ ነው። የስቱትጋርቱ ተጫዋች ጀርመናዊው ተጫዋች 18 ግቦችን ያስቆጥረዋል። ከሃሪ ኬን የ14 ጎል ልዩነትም ጭምር ነው ያላቸው። ሶስተኛ ደረጃ ላይ የተቀመጠው የዛው የባየር ሚኒክ ተጫዋች የሆነው ሉዊስ ዲያዝ ነው። 15 ግቦችን ማስቆጠር ችሏል። የዶርትሙንዱ ሰርሂዮ ጉራይሲ 14 ግቦችን ሲያስቆጥር፣ አንድሪያ ክራማሪች ከሆፋይኒየም፣ ክሪስቶፈር ደግሞ ከአረቢ ለብዚሽ፣ ማይክል ኦሊሴ ከባየር ሚኒክ እና ያን ዲያማንዴ ከአረቢ ለብዚሽ 12 ግቦችን ያስቆጠሩ ተጫዋቾች ናቸው በጀርመን ቡንደስሊጋ። የአሲስቱን ደረጃ የሚመራው ማይክል ኦሊሴ ነው። 18 አሲስቶችን በማድረግ በቀዳሚነት ተቀምጧል። የባየር ሚኒኩ ሉዊስ ዲያዝ 13 አሲስቶችን በማድረግ ሁለተኛ ደረጃ ላይ የተቀመጠ ነው። ጁሊያን ራይርሰን እንዲሁ 11 አሲስቶችን ያደርጓል ከቦሩሲያ ዶርትመንድ እንዲሁ ሶስተኛ ደረጃ ላይ የተቀመጠ ነው። ፋሪያስ ቻቤ ከአይንትራክ ፍራንክፈርት እና እንዲሁ አንድሪያ ኢሊች ደግሞ ከኡኒየን በርሊን 9 አሲስቶችን እያደረጉ ተጫዋቾች ናቸው በጀርመን ቡንደስሊጋ። የጣሊያን ሴሪኤም ፉክክሩ አሁንም እንደቀጠለ ነው የሚገኘው። 33 ሳምንታት ተጉዟል። የጣሊያን ሴሪኤም አሁንም ቢሆን ኢንተር ሚላን በሰፊ የነጥብ ልዩነት ሊጉን እየመራ ነው የሚገኘው። ምክንያቱም ኢንተር ሚላን 78 ነጥብ ነው ያለው። ከዛ ውጪ ኤሲ ሚላን ሁለተኛ ደረጃ ላይ የተቀመጠው ቡድን 66 ነጥብ ነው ያለው። በመካከላቸው የ12 ነጥብ ልዩነቶች ይገኛሉ። ስለዚህም አሁንም በጣሊያን ሴሪኤ ኢንተር ሚላን ዘንድሮ ሻምፒዮንነቱን ለማረጋገጥ በጣም ጥቂት ነገሮችን ብቻ ማድረግ እንደሚጠበቅበት ነው እየተነገረም የሚገኘው። ምናልባት ቀጣይ ጨዋታውን ማሸነፍ የሚችል ከሆነ 34ኛው ሳምንት ላይ ምናልባት ሻምፒዮን ለመሆን የሚችልበትን እድል ያገኛል ተብሎም ይታሰባል። ናፖሊ ሶስተኛ ደረጃ ላይ ተቀምጧል። ልክ እንደ ኤሲ ሚላን ሁሉ 66 ነጥቦችን መሰብሰብ ችሏል። ዩቬንቱስ በ63 ነጥቦች አራተኛ ደረጃ ላይ የተቀመጠ ቡድን ነው። የሴስ ፋብሪጋሱ አስደናቂ ቡድን ኮሞ ተከታታይ 2 ሳምንታት ሽንፈት ገጥመውታል። 5ኛ ደረጃ ላይ ነው የተቀመጠው። የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት የነበረው ጥረት አሁን ላይ ወደ ኋላ እያስቀረው ይገኛል። ምናልባት ግን በሌሎች የአውሮፓ ውድድሮች ላይ በዩሮፓ ሊግና በኮንፈረንስ ሊግ የመሳተፍ እድሉን ግን እያሰፋም የሚገኝ ቡድን እንደሆነ ይታወቃል። የጃምፔሮ ጋስፔሪኒ ቡድን ሮማ በ58 ነጥቦች 6ኛ ደረጃ ላይ ተቀምጧል። በደረጃ ሰንጠረዡ ግርጌ ላይ ሊቼ በ27 ነጥቦች 18ኛ፣ ቬሮና በ18 ነጥቦች 19ኛ እና ፒየትሳ በ18 ነጥቦች 20ኛ ደረጃ ላይ የተቀመጡ ናቸው። የከፍተኛ ግብ አስቆጣሪነቱን እየመሩ የሚገኙትም
የኢንተር ሚላኑ ላውታሮ ማርቲኔዝ በ16 ግቦች ይመራዋል። ኒኮ ፓስ ከኮሞ 12 ግቦችን በማስቆጠር ይከተላል። አንዲሁ ዱቪካስ ከኮሞ፣ ከዛ ውጪ ማርከስ ቱራም ከኢንተር ሚላን 11 ግቦችን ያስቆጠሩ ናቸው። ዶኒየል ማለን ከሮማ፣ እንዲሁ ደግሞ ኬንያን ዴቪስ ከኡዲኒዜ፣ ኬናን ይልዲዝ ከዩቬንቱስ፣ ኒኮላ ክሪስቶቪች ከአታላንታና ራስመስ ሆይለንድ ከናፖሊ እነዚህ ደግሞ 10 ግቦችን ያስቆጠሩ ተጫዋቾች ናቸው። የአሲስቱን ደረጃ የሚመራው ፌዴሪኮ ዲ ማርኮ ነው። 14 አሲስቶችን በማድረግ ይመራዋል። ሊዮሬንቴ ከሳሶሎ 7 አሲስቶች አሉት። ከዛ ውጪ ኒኮሎ ባሬላ፣ ሄሱስ ሮድሪጌዝ ከኮሞና ዌስተን መኬኒ ከዩቬንቱስም ተመሳሳይ 7 አሲስቶችን ማድረግ የቻሉ ተጫዋቾች እንደሆኑ ነው ይፋ የተደረገው። በጣሊያን ሴሪኤ የፍሬንች ሊጓንን እንመልከት። ፓሪስ ሰን ዠርሜን በዚህ ሳምንት ያደረገውን ጨዋታ ሽንፈት ገጥሞታል። በተለይ በሊዮን የተሸነፈው ትላንትና በኤንድሪክ እና እንዲሁ ሌላ አንድ ጎልም ጨምረው 2-1 በሆነ ውጤት ከቪቻ ክቫራስኬሊያ ኳስና መረብን አገናኝቶ በአጠቃላይ ሊዮን 2-1 በሆነ ውጤት ማሸነፉን እናስታውሳለን። ነገር ግን እንዲሁ ቀሪ ጨዋታዎች ያሉት ፓሪስ ሰን ዠርሜን 28 ጨዋታዎች ናቸው ያደረጉት። የፍሬንች ሊጓን ደግሞ 30ኛው ሳምንት ላይ ደርሷል። ነገር ግን በ28 ጨዋታዎች 63 ነጥቦችን በመሰብሰብ በአንደኛ ደረጃነት ተቀምጧል። ፓሪስ ሰን ዠርሜን ሌንስም 29 ጨዋታዎችን አድርገው 62 ነጥቦችን በመሰብሰብ ሁለተኛ ደረጃ ላይ የተቀመጠው። ሊዮን በአንጻሩ 30 ጨዋታዎችን አድርገው 54 ነጥቦችን በመሰብሰብ ሶስተኛ ደረጃ ተቀምጧል። ኦሎምፒክ ደ ማርሴ ባለፉት ጥቂት ሳምንታት ተከታታይ ነጥብ መጣሎችን እያስመዘገበ ይገኛል። በዚህ ሳምንትም በሽንፈትን የደመደመውና 6ኛ ደረጃ ላይ የተቀመጠ ቡድን ነው። የመጨረሻዎቹን ደረጃዎች የያዙት ናንተስና ሜትስ መሆናቸውን ነው የተመለከትነው። የመጨረሻዎቹን 2 ደረጃዎች ከፍተኛ ግብ አስቆጣሪነቱን እየመራ የሚገኘው ኤስቴቢያን ሉፓል ነው። ከሬንስ 17 ግቦች አሉት። ጆዋኪን ፔንቼሊ ከስትራስቡርግ 16 ግቦች ያስቆጠረ ነው። ሜሰን ግሪንውድ ከማርሴ ደግሞ 15 ግቦችን ማስቆጠር ችሏል። የአሲስቱን ደረጃ አንድሪያ ቶምሰን በ9 አሲስቶች ከሌንስ ይመራዋል። ሉዶኮቪች አሮኪዩ ደግሞ ከብረሽት እና ቪታኒሃ ከፓሪስ ሰን ዠርሜን 8 አሲስቶችን ማድረግ የቻሉ ተጫዋቾች ናቸው። አልፎንሶ ሞሬራ 7 አሲስቶችን ያደርጓል ከሊዮን። ሜሰን ግሪንውድ ደግሞ ከማርሴ 6 አሲስቶችን ማድረግ የቻለ ነው። የተወዳጁ የእንግሊዝ ፕሪምየር ሊግን የደረጃ ሰንጠረዥን ጨምሮ ቁጥራዊ መረጃዎችን ጠዋት በነበረው ፕሮግራማችን ላይ አንስተናል በማለት ነው። ክሪስታል ፓላስ ዛሬ ከዌስትሃም ዩናይትድ ጋር በ33ኛው ሳምንት ጨዋታቸውን ያደርጋሉ። 33 ሳምንታትን በተጓዘው የተወዳጁ የእንግሊዝ ፕሪምየር ሊግ አርሰናል 21ዱን ጨዋታዎች አሸንፎ 7 ወጥቶ 5 ተሸንፎ በአጠቃላይ በ70 ነጥቦች ሊጉን እየመራ ነው የሚገኘው። ማንቸስተር ሲቲ በአንጻሩ 32 ጨዋታዎችን አድርጎ በ67 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። ዩናይትድ በ58 ነጥብ ሶስተኛ ነው። አስተን ቪላ በ58 ነጥብ አራተኛ፣ ሊቨርፑል በ55 አምስተኛ ተቀምጧል። ቸልሲ በ48 ስድስተኛ ደረጃ ላይ የተቀመጠ ቡድን ነው። ኒውካስል ዩናይትድ 14ተኛ ደረጃ ላይ የተቀመጠው በ42 ነጥቦች። በወራጅ ቀጠናው ላይ ቶትንሃም ሆትስፐርስ በ31 18ኛ፣ በርንሌይ በ20 ነጥብ 19ኛ እና ወልቨርሃምፕተን ወንደረርስ በ17 ነጥብ 20ኛ ደረጃ ላይ የተቀመጡ ቡድኖች ናቸው። ከፍተኛ ግብ አስቆጣሪነቱን ኤርሊንግ ሃላንድ ሲመራው በ23 ግቦች፣ ኢጎር ቲያጎ ከብሬንትፈርድ በ21 ግቦች፣ አንቷን ሴሜኒዮ ከማንቸስተር ሲቲ 15 ግቦችን አስቆጥሯል። የአሲስቱን ደረጃ ብሩኖ በ18 አሲስቶች ይመራዋል። ራያን ሸርኪ ከማንቸስተር ሲቲ 10 አለው። ዣሮድ ቦን ከዌስትሃም ደግሞ 8 አሲስቶችን ማድረግ የቻሉ ተጫዋቾች ናቸው። በአጠቃላይ እነዚህ ጨዋታዎች ነበሩ። እንዲሁ እነዚህ ቁጥራዊ መረጃዎች ናቸው በዚህ ሳምንት እንደተመዘገቡም የተመለከት ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን ደግሞ በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ በሙሉ ከኛ ጋርም ስለነበር ከልብ አድርጌ ያመሰገንኩኝ። መልካም ጊዜ መልካም ምሽት እንዲሆንላችሁም ነው በአክብሮት የምመኘው።